2.4 Cultural Unity and Variations Universality, Generality and Particularity of Culture። በዚህ ስር የምናገኘው የሰው ልጅ የተለያዩ ባህሎች አሉት። እነዚህ ባህሎች ዩኒቨርሳል፣ ጀነራል እና ፓርቲኩላር በመባል ይከፋፈላሉ። አንትሮፖሎጂ እንግዲህ የሰው ልጅ ከጊዜና ከቦታ አንጻር ልዩነት ያለውን የተለያዩ ባህሎችን ቢያጠናም ነገር ግን በጠቅላላው ዩኒቨርሳል፣ ጀነራል እና ፓርቲኩላር ብሎ ደግሞ በመከፋፈል ያስቀምጣቸዋል። የሰው ልጆች እንግዲህ ከባዮሎጂ አንጻር ወይም ደግሞ ከተፈጥሮ አንጻር፣ ከስነ ልቦና አንጻር፣ ከማህበራዊና ከባህላዊ ክንዋኔዎች አንጻር ስናያቸው ዩኒቨርሳል የምንለው አለ። ለምሳሌ ዩኒቨርሳል ስንል ሁሉንም የሚነካ ወይም ደግሞ እያንዳንዱ ባህል ውስጥ የሚገኝ ማለታችን ነው። ጀነራል የምንለው ደግሞ አብዛኛው ህብረተሰብ ወይም አብዛኛው የሰው ልጅ የሚከተለው የሚተገብረው ማለታችን ነው። እንዲሁም ደግሞ ፓርቲኩላር የምንለው አለ። ፓርቲኩላር የምንለው ደግሞ አንድ ማህበረሰብ ከሱ ውጭ ሌላ ቦታ ላይ የማናገኘው የተለያዩ ባህሎች እንዲሁም ደግሞ ሳይኮሎጂካል እና ሶሻል ባዮሎጂካል የሆኑ ትሬቶች ባህሪያቶችን እናገኛለን። በዝርዝር ስንመለከት ዩኒቨርሳሊቲ የሚለው የሚወክለው ዩኒቨርሳሊቲ ከጊዜ አንጻር ከቦታ አንጻር እያንዳንዱ የሰው ልጅ ሁሉም የሚተገብረው ወይም ሁሉም ጋር ያለ ጠባይ ማለት ነው። የሰው ዘር እንግዲህ ከሌሎች እንስሳቶች ለየት ያለ ነው። ለየት የሚያደርገው ለምሳሌ ማንኛውም ሰው ቢሆን ቋንቋ ይናገራል ወይ የተለያዩ ሀሳቦችን ያመነጫል፣ የተለያዩ ቁሳቁሶችን ይጠቀማል። እንዲሁም ደግሞ ለምሳሌ ህፃን ልጅ ለምሳሌ የሰው ልጅ ለረጅም ጊዜ ከቤተሰቡ ጋር ጥገኛ ሆኖ ነው የሚያድገው ከሌሎች እንስሳቶች አንጻር። እነዚህና የመሳሰሉ ጠባዮች ምንድን ናቸው? እያንዳንዱ የሰው ልጅ ከሌሎች ዘሮች አንጻር የሚተገብራቸው ባህሪያቶቹ ናቸው። ጀነራሊቲ የምንለው ነገር ስለዚህ አፍሪካ ውስጥ፣ ኤዥያ ውስጥ፣ አውሮፓ ውስጥ፣ አሜሪካ የተለያዩ የዓለም ሀገራት ውስጥ ሁሉም ሰዎች ኮመንሊ የሚጋሯቸው ናቸው ማለት ነው። ለምሳሌ ቤተሰብ ብታዩ እያንዳንዱ ማህበረሰብ በቤተሰብ የሚኖር አፍሪካን ቢሆን አውሮፓን ቢሆን ሁሉም ቦታ ላይ ቤተሰብ አስፈላጊ ተቋም ሆኖ እናገኘዋለን። ይሄ ምን ያሳያል ማለት ነው? ዩኒቨርሳል ነው ማለት ነው የዚህ አይነት ባህል። ሌላኛው ጀነራሊቲ ነው። ጀነራሊቲ የምንለው ካልቸሮች ወይም ደግሞ የባህል ጸባዮች አብዛኛው ህዝብ ሲጋራቸው ነው። ይህም ስንል ምንድነው? እያንዳንዱ ማህበረሰብ ሳይሆን አብዛኛውን የዓለም ክፍል የሚኖር ህዝብ እነዚህን ባህላቶች ይቀበላል ወይም ይከተላል። ይህ ደግሞ በተለያዩ ተጽዕኖች ሊመጣ ይችላል። ለምሳሌ በኮሎኒያሊዝም ወይም በኒዮ ኮሎኒያሊዝም ሊሆን ይችላል። ለምሳሌ የምንመገባቸው ምግቦች ለምሳሌ እንበልና ፓስታ ሊሆን ይችላል፣ ወይ ደግሞ የምናሽከረክረው መኪና የመሳሰሉት እነዚህ ጀነራል ናቸው። አብዛኛው ማህበረሰብ የሚከተላቸው የሚቀበላቸው ከተለያዩ ተጽዕኖች አንጻር ይህ ጀነራል ያስብለዋል ማለት ነው። ሶስተኛ ፓርቲኩላሪቲ ነው። ፓርቲኩላሪቲ የምንለው ምንድነው? አንዳንድ ባህሎች ፓርቲኩላር ናቸው፣ ሌላ ቦታ የሌሉ ናቸው ማለት ነው። ለምሳሌ ማሬጅ ሊሆን ይችላል። አንዳንድ አካባቢ ጋብቻ በሚደረግበት ጊዜ የተለያዩ ሴሬሞኒዎች አሏቸው። ይህ ከሌላው ይለያቸዋል። ወይ ደግሞ የቤተሰብ አስተዳደግ ወይ አንድ ሰው ሲሞት ለዛ ለሞተ ሰው የሚደረግለት የተለያዩ አከባበሮች እንዲሁም ደግሞ አንድ ሰው ወደ ጉርምስና ሲሄድ፣ አንድ ሰው ሲወለድ የመሳሰሉትን እንዴት ባለ መልኩ አንድ ማህበረሰብ የሚቀበለው የሚያስተናግደው የሚያከብረው የሚለው አንዱ ማህበረሰብ እንግዲህ ለየት ባለ መልኩ እነዚህ ነገሮች እነዚህን የባህላዊ ክንዋኔዎችን ከሌላው በተለየ ሁኔታ ሊቀበላቸው ሊያከብራቸው ይችላል። ስለዚህ ፓርቲኩላሪቲነቱን ያሳያል። 2.5 Evaluating Cultural Differences Ethnocentricism, Cultural Relativism and Human Right። በአንትሮፖሎጂ ውስጥ ኤትኖሴንትሪዝም እና ካልቸራል ሬላቲቪዝም የሚባሉት በጣም ትልቅ ቦታ ያላቸው ናቸው። ምን እንደሆኑ እስቲ አሁን እናብራራ። ኤትኖሴንትሪዝም የምንለው አንድ ሰው ወይም ደግሞ አንድ ማህበረሰብ የራሱን ባህል፣ የራሱን እምነት፣ የራሱን እሴት እና የተለያዩ ባህሎች ከሌሎች ሰዎች አንጻር ሲያዩ በጣም ትክክልና ከሌሎች የበለጠ ሌሎች ደግሞ የያዙት ባህል፣ የያዙት እምነት፣ የያዙት እሴት እና ባህሎች በሙሉ ከነሱ አንጻር ትክክል እንዳልሆነ ዝቅተኛ እንደሆነ የሚረዳ ነው። ስለዚህ የሚያስቡትን፣ የሚያደርጉትን፣ የሚያምኑትን፣ የሚሰማቸውን ወይም ደግሞ የተለያዩ ባህሪያቶችን ከራሳቸው አንጻር ብቻ ያዩና ያ ትክክል ነው ብለው ይቀበላሉ። ሌሎችን ደግሞ ዝቅተኛ እንደሆነ የሚረዱ ኤትኖሴንትሪዝም ይባላል። ኤትኖሴንትሪዝም ስለዚህ የራሱን ባህል ማዕከላዊ ወይም ደግሞ ሌሎችን የሚመዝንበት ባህል አድርጎ ሌሎች ደግሞ ዝቅተኛ እንደሆኑ ተፈጥሯዊ ያልሆኑ እንዲሁም ደግሞ ለማንኛውም አይነት አስተሳሰብና አሰራር እንደ መለኪያ የማይቆጠሩ ዝቅተኛ ተደርገው ይወስዳሉ ማለት ነው። ይሄ ደግሞ ምን ያመጣል? ፕሪጁዲስ ያመጣል። ፕሪጁዲስ የምንለው ሌሎችን ያለ ምክንያት መጥላት ያመጣል ማለት ነው። ይሄ ደግሞ ሌሎች ሰዎች ያላቸውን ባህል አፕሪሺየት እንዳናደርግ፣ እንዳናደንቅ፣ እንዳናከብረው ከነሱ የተለያዩ መልካም ነገሮች እንዳንወስድ ያደርገናል ማለት ነው። የዚህ አይነት ደግሞ ፕሪጁዲስ ያለበት ባህል ከሆነ ወይም ደግሞ ኤትኖሴንትሪክ የሆኑ አስተሳሰቦች ካሉ ምንድነው ሌሎች መጠራጠር፣ እነሱ ጋር ሄደን እንዳንሰራ እንዲሁም ደግሞ አብረን እንዳናተርፍ፣ እንዳንነግድ ያደርገናል ማለት ነው። የኤትኖሴንትሪዝም ጠንካራ ጎኑ ምንድነው? የእሱ ባህል ከሌሎች ባህሎች የተሻለ ስለሆነ ይጠበቃል ማለት ነው። የእሱን አለባበስ፣ አኗኗር ወይም ደግሞ የተለያዩ ድርጊቶችን፣ አስተሳሰቦችን የመሳሰሉትን ከሌሎች አንጻር የተሻለ አድርጎ ስለሚወስድ ያ ባህል እንዳይጠፋበት ዩኒክ እንደሆነ እንዲቀጥል ያደርጋል ማለት ነው። ቢ ካልቸራል
ካልቸራል ሬላቲቪዝም ነው። ካልቸራል ሬላቲቪዝም የምንለው ባህል በፍጹም አንዱ ከሌላው የተሻለ የሚባል ነገር የለም። የአንድ ሰውን ወይም የአንድ ማህበረሰብን ባህል፣ አኗኗር፣ አስተሳሰብ፣ እምነት፣ የተለያዩ ነገሮችን ከሌላ አንጻር ሳይሆን እዛ ማህበረሰብ ውስጥ ሆነን ስለዛ ባህል መረዳት አለብን ማወቅ አለብን የሚል ነው እንጂ አንዱ ማህበረሰብ ያለውን ባህል ከሌሎች ጋር አነጻጽሮ ይህ ትክክል ነው ትክክል አይደለም ለማለት አንችልም ማለት ነው። ባህል ሊለያይ ይችላል። ስለዚህ ባህል ትርጉም የሚሰጠው ራሱ እዛ ማህበረሰብ ውስጥ ስንኖርና ያ ማህበረሰብ ምን አይነት ትርጉም ሰጠው የሚለውን ስናጠና የምናገኘው ነው ማለት ነው። ካልቸራል ሬላቲቪዝም ደግሞ እያንዳንዱን ባህል ማድነቅ ነው እንጂ አንዱን ባህል ትክክል አይደለም ይሄ ባህል ትክክል ነው የምንለው ነገር ወይም ፍረጃ የሚባል ነገር አይሰራም ማለት ነው። ስለዚህ እያንዳንዱ ማህበረሰብ ዩኒክ ነው ወይም ደግሞ ለራሱ ከሌላው የተለየ ባህል አለው የሚል ነው። ስለዚህ አንድ ሰው ለምሳሌ ወይም አንድ ማህበረሰብ የራሱ ባህል ትክክል ነው ካለ እና ሌሎችን ትክክል አይደለም የሚል ከሆነ ሌሎችም እንደዚሁ የራሱን ትክክል እንዳልሆነ ይረዳበታል ማለት ነው። ስለዚህ እያንዳንዱ ባህል ከዛ ከማህበረሰቡ አንጻር ከዛ ባህል አንጻር ነው መታየት ያለበት ነው። እያንዳንዱ ማህበረሰብ ደግሞ የራሱን ባህል ከሚሰጠው ትርጉም ከሚሰጠው ዋጋ አንጻር ነው የሚታየው። ስለዚህ በጠቅላላው ምንድነው እያንዳንዱን ባህል ማክበር አለብን። አንድ ሰው ወይም አንድ ማህበረሰብ የሌላውን ባህል ትክክል አይደለም ዝቅተኛ ነው ማለት አይችልም። ይልቁንስ አፕሪሺየት ማድረግ አለበት። ልዩነቱን ማክበር አለብን ስንል ከምን አንጻር ነው? መጀመሪያ አፕሪሺየት ማድረግ አለብን። የሰዎች ባህል ሁልጊዜ ምንድነው ዳይቨርሲፋይድ ነው ወይ ደግሞ ብዝሃነት ያለው ነው እንጂ አንድ ባህል ብቻ የለም ማለት ነው። ሌላው ደግሞ የሌሎችን ባህል ማክበር አለብን መቀበል አለብን ማለት ነው። እያንዳንዱ ባህል ደግሞ ከራሱ አንጻር ነው ትርጉም የሚሰጠው ምክንያት የሚሰጠው እንጂ ከሌላ ባህል አንጻር አይደለም ማለት ነው። ስለዚህ ምንድነው እያንዳንዱ ባህል ደግሞ ክብር ይገባዋል። ምክንያቱም እያንዳንዱ ባህል የራሱን አካባቢ የራሱን ተፈጥሮ የሰዎችን ፍላጎት የመሳሰሉትን መሰረት አድርጎ ስለሚዳብር ማለት ነው። እንዲሁም ደግሞ የኛ ባህል ከሌሎች ባህሎች አንጻር አንዱ ነው ማለት ነው። እያንዳንዱ ባህል ደግሞ የራሱ የሆነ ሞራል ኢሞራል፣ ኢቲካል አንኢቲካል፣ አክሰፕተብል አንአክሰፕተብል የሚባሉ ነገሮች አሉ። ሌሎች ጋር ግን እንደዚህ ላይሆን ይችላል። አንድ ቦታ ተቀባይነት ያለው ሌላ ቦታ ተቀባይነት ላይኖረው ይችላል። አንድ ቦታ ሞራል የሆነ ሌላ ቦታ ኢሞራል ሊሆን ይችላል። ሂውማን ራይት። ሂውማን ራይት የምንለው ደግሞ ካልቸራል ሬላቲቪዝምን ቻሌንጅ የሚያደርገው ወይ ደግሞ እሱን የሚገዳደረው ነው። ካልቸራል ሬላቲቪዝም ቅድም እንዳየ ነው አንድ ባህል ከሌላው ባህል አንጻር ያነሰ ወይ ዝቅተኛ ተብሎ መታየት የለበትም። ነገር ግን እያንዳንዱ ባህል መከበር አለበት የራሱ የሆነ ዩኒክ የሆኑ ባህሪያቶች አሉት የሚል ነው። ነገር ግን ትልቁ ጥያቄ የሚሆነው ምንድነው አንዳንድ ባህል ለምሳሌ ባርነትን የሚያበረታታ ከሆነ ወይ ደግሞ የሴቶችን ሰብአዊ መብት ወይም ደግሞ ክብራቸውን የሚነካ ከሆነ ሰዎችን የሚገድል የሚጨፈጭፍ ባህል ያለበት ከሆነ መቀበል አለብን ወይ የሚል ነው። ሂውማን ራይት የሚለው ምንድነው ጀስቲስ እና ሞራሊቲ ከሁሉ የበለጠ ነው። አንድ ሀገር ውስጥ ያለ ባህል ወይም ደግሞ አንድ ሀገር ውስጥ ያለ የሃይማኖት ስርዓት የመሳሰሉት ሊያስራው አይገባም ነው ሂውማን ራይት የምንለው። ስለዚህ በጀስቲስ እና በሞራሊቲ ላይ ተመስርቶ እያንዳንዱ ሰው ሊኖረው የሚገባው ነገር ነው እንጂ አንድ ባህል ትክክል ስላልሆነ እንቀበለዋለን ማለት አይደለም። ሂውማን ራይት የምንለው እያንዳንዱ ሰው ስለሆነ የሚተገበረው ነው። ይሄ ደግሞ ለምሳሌ የመናገር መብት፣ የማምለክ መብት እንዲሁም ደግሞ ሀሳብን በነፃ የመግለጽ ያለ ማንኛውም አይነት ችግር ማለት ነው ያለ መገደል፣ የተለያዩ የአካላዊ ጉዳት እንዳይደርስበት ነፃነት የማግኘት እንዲሁም ደግሞ በባርነት አለመያዝ፣ ያለ ፍርድ አለመታሰር የመሳሰሉትን ያጠቃላል። ስለዚህ ሂውማን ራይት የምንለው ኢናልነብል ነው። ኢናልነብል የምንለው አንዱ ከሌላው ተነጥሎ የማይታይ ማለታችን ነው። እንዲሁም ደግሞ ኢንተርናሽናል ነው። ኢንተርናሽናል ነው ስንል ደግሞ በአንድ ሀገር ብቻ የተወሰነ ሳይሆን ሁሉም ሀገር ሁሉም ሰው ሁሉም ማህበረሰብ ሊኖረው የሚገባው ማለታችን ነው። ዩኒቨርሳል ሂውማን ራይት ዶክትሪን ወይም ደግሞ መመሪያ የሚለው ምንድነው? ጄኖሳይድ ወይ ደግሞ የዘር ማጽዳት እንዲሁም ደግሞ የተለያዩ ሰዎችን የመግደል ሁኔታዎች ተቀባይነት የሌላቸው ናቸው ብሎ እያንዳንዱ ማህበረሰብ እያንዳንዱ ሰው መብቱ የተከበረ የሰብአዊ መብቱ የመኖር መብቱ ሊጠበቅለት ይገባል ነው። አንትሮፖሎጂስቶች በአብዛኛው ፎከስ የሚያደርጉት ዳይቨርሲቲ መጠበቅ አለበት ነው ወይም ደግሞ የሰዎች የባህል ብዝሃነት መጠበቅ መከበር አለበት። ይህን ሲሉ ደግሞ ኦብጀክቲቭ አኩሬት እና ሴንሲቲቭ ሆነው ነው። ስለዚህ ኦብጀክቲቭ ሴንሲቲቭ እና ክሮስ ካልቸራል ፐርስፔክቲቭን የሚያራምዱት ከጀስቲስ እና ከሞራሊቲ አንጻር ተቃውሞ የለበትም የራሳቸው ጥናት ወይም ደግሞ የራሳቸው የደረሱበት ተሞክሮ። ይሄ ማለት ነው ሞራሊቲ እና ጀስቲስ ላይ የተመሰረተ ሂውማን ራይት ሊኖር ይችላል። ነገር ግን ባህል ሁል ጊዜ ምንድነው ሪላቲቭ ነው። እያንዳንዱ ባህል መከበር አለበት የሚለው 2.6 ካልቸር ቼንጅ። ካልቸር ቼንጅ የምንለው ምንድነው? እያንዳንዱ ማህበረሰብ የራሱ ባህል በቋሚነት ሁል ጊዜ ይዞት የሚኖረው ሳይሆን ባህል በየጊዜው የሚቀያየር መሆኑን ያሳያል ማለት ነው። ይሄ ደግሞ ምንድነው? ሀሳቦች፣ ድርጊቶች፣ መገልገያ እቃዎች፣ የተለያዩ ሁኔታዎች አንድ ጊዜ የተቀበልናቸው ሌላ ጊዜ ማንቀበላቸው ሊሆኑ ይችላሉ። ሌላ ጊዜ ያዘወተርናቸው አንድ ጊዜ ደግሞ ከዚህ በፊት ያላዘወተርናቸው ሊሆኑ ይችላሉ ማለት ነው። ይሄ ምን ያሳያል? ካልቸር ከጊዜ ወደ ጊዜ እየተቀየረ ነው። አንትሮፖሎጂስቶች አንድ ጊዜ ያጠኑት ማህበረሰብ ከብዙ ጊዜ በኋላ ተመልሰው ቢመለከቱ
ስትመለከቱት እዛ አይነት ባህል ላይ ተጣብቆ አይቀመጥም ማለት ነው። ስለዚህ ካልቸር ምንድነው ማለት ነው? ተለዋዋጭ ነው ማለት ነው። ይህም ምንድነው የሚያሳየው? ካልቸር ሪላቲቭ መሆኑን ከጊዜ አንጻር እንደ ሁኔታው የሚቀያየር ነው። ካልቸራል ቼንጅ ወይም ደግሞ የባህል ለውጥ የሚከሰትባቸው በተለያዩ መንገዶች ነው። የመጀመሪያው ዲፊውዥን ይባላል። ዲፊውዥን የሚባለው አንድ ማህበረሰብ ከሌላ ማህበረሰብ ባህሎችን የሚወርስ ከሆነ ዲፊውዥን ይባላል። ስለዚህ የሚቀበለው ማህበረሰብ ዲፊውዥን ይባላል። ይህ ደግሞ በሁለት መንገድ ሊከሰት ይችላል። ዲፊውዥን ዳይሬክት ሲሆን፣ ዲፊውዥን ፎርስድ ሲሆን። ዳይሬክት ሲሆን ምንድነው? ሁለት የተለያዩ ባህል ያላቸው ማህበረሰቦች በሚነግዱ ጊዜ፣ በሚጋቡ ጊዜ፣ ስራ በሚሰሩ ጊዜ አንደኛው የሌላውን ባህል ይቀበላል። ይሄ ዳይሬክት ዲፊውዥን ይባላል። ፎርስድ የሚባለው ዲፊውዥን ደግሞ ምንድነው? አንድ ማህበረሰብ ሌላውን በግድ ተቀበል የኔን ባህል ብሎ በሚያስገድደው ጊዜ ፎርስድ ዲፊውዥን ነው ማለት ነው። አሁን ባለንበት ዘመን ዳይሬክት ዲፊውዥን ወይም ደግሞ ሰዎች በንግድ፣ በስራ፣ በመጋባት በተለያዩ ነገሮች የሌሎችን ባህል ሲወርሱ ዳይሬክት ዲፊውዥን ይከሰታል ወይም ደግሞ ባህላቸው እንዲቀየር ይሆናል ማለት ነው። ይሄ ደግሞ በቀላሉ አሁን ባለንበት የሰለጠነ ዘመን በሚዲያ በኢንፎርሜሽን ቴክኖሎጂ ኮሚኒኬሽን የሌሎችን ባህል እንቀበላለን። ሁለተኛው አካልቸሬሽን ይባላል። አካልቸሬሽን ደግሞ ለረጅም ጊዜ ከሌሎች ማህበረሰቦች ጋር በሚኖረን ግንኙነት የእነሱን ባህል ወደኛ የምንወስድ እነሱም ደግሞ የኛን የሚወስዱ ከሆነ አካልቸሬሽን ይባላል። ይሄ ደግሞ ለምሳሌ በንግድ ወይም በኮሎኒያሊዝም የሚከሰት ነው። ስለዚህ አካልቸሬሽን ምግቦቻችንን፣ የተለያዩ ሬሲፒዎችን፣ ሙዚቃ፣ ዳንስ፣ አለባበስ፣ የተለያዩ መገልገያ እቃዎችን፣ ቴክኖሎጂዎችን ልንቀያየር እንችላለን ማለት ነው። ሶስተኛ ኢንቬንሽን ነው ወይም ደግሞ ፈጠራ። እያንዳንዱ ማህበረሰብ እንግዲህ የተለያዩ ችግሮች ይደርሱበታል። እነዚህን ችግሮች ለማለፍ ደግሞ ፈጠራ ይፈጥራል ማለት ነው። ይሄ ማለት ለምሳሌ እያንዳንዱ ማህበረሰብ ተመሳሳይ ችግር ካለበት ተመሳሳይ ፈጠራዎችን ይዞ ይገኛል። ይሄ ደግሞ ካልቸራል ጀነራሊቲዎች ወይም ደግሞ ጀነራሊስቲ የሚባሉ ሀሳቦች ይኖራሉ ማለት ነው። ለምሳሌ ግብርና በሚድል ኢስት እና ሜክሲኮ ውስጥ በተመሳሳይ ሰዓት ተጀምሯል። ስለዚህ ከነዚህ አካባቢ ተነስቶ ሌሎች አካባቢዎች እንዲዛመትና ሌሎች አካባቢዎች ደግሞ ይህን ባህል አድርገው እንዲወስዱት ሆኗል ማለት ነው። ግብርና ደግሞ መጀመሩ ሌሎች ነገሮች እንዲስተካከሉ ወይም ደግሞ እንዲያድጉ ያደርጋል ማለት ነው። ለምሳሌ የማህበራዊ፣ ፖለቲካዊ፣ የህግ እንዲሁም ደግሞ የንብረት ባለቤትነት፣ የሀብት፣ የመደብ የመሳሰሉ ጉዳዮች ደግሞ አብረው እያደጉ ይመጣሉ ወይም ደግሞ ማህበረሰቡ እየተቀበለ ይመጣል ማለት ነው እነዚህ ነገሮች። አራተኛ ግሎባላይዜሽን። አሁን ባለንበት ዘመን እያንዳንዱ ማህበረሰብ ለብቻው ሳይሆን አንዱ ከሌላው ጋር ተደጋግፎ የሚኖርበት ዘመን ነው። ይህም የሚሆነው በፖለቲካ፣ በንግድ፣ በኢኮኖሚ፣ በማህበራዊ በተለያዩ ጉዳዮች አንዱ ከሌላው ጋር ተሳስሮ ይኖራል። በተለይ ደግሞ አሁን ያለንበት ዘመን በተለያዩ የኮሚኒኬሽን ኢንፎርሜሽኖች በስልክ፣ በትዊተር፣ በፌስቡክ በምናምን የተገናኘንን። ስለዚህ የአንዱን ባህል ወደ ሌላው ባህል በቀላሉ የምናስተጋባ፣ የምንቀበል፣ የምንዋዋስ ሆነን ነው የምንገኘው። ለምሳሌ አንድ ስደተኛ ከተሰደደበት ሀገር ወደ ራሱ ሀገር ሊገናኝ ይችላል በስልክ፣ በኢሜይል በመሳሰሉ ጉዳዮች እንዲሁም ደግሞ ገንዘብ እየረዳም ሊሆን ይችላል። ስለዚህ ሁለት የተለያዩ ባህላቶችን ይይዛል ማለት ነው። ይሄም መልቲ ሎካሊቲን ያሳያል። አንድ ቦታ ላይ ይኖራል፣ የዛን ባህል ይወስዳል፣ እንዲሁም ደግሞ ከራሱ ማህበረሰብ ጋር ደግሞ ግንኙነት ያደርጋል። በአጠቃላይ ግን ግሎባላይዜሽን ምንድነው? ሁሉም ማህበረሰብ ተሳስሮ ስለሚኖር በተለያዩ መንገድ አንዱ ከሌላው ጋራ በሚዋሃድበት ጊዜ፣ በሚገናኝበት ጊዜ በኮሚኒኬሽን፣ በቴክኖሎጂ፣ በኢኮኖሚ፣ በፖለቲካ አንዱ የሌላውን ባህል እንዲቀበል ይሆናል ማለት ነው።